እኔ ሰይፉ ፋንታሁን ምን ያህል እግዚአብሔር እንደሚወደው እያየሁኝ ነው። እኔም እንደዛው። ግብር ሰብሳቢዎች እናንተ እንደዚህ ናችሁ። ያስታውቃል እኮ የሌላውን ደም በመምጠጥ በማደብዘዝ ያ ኖ ሜሪጅ አይደለም ልንገራችሁ አይደለም። አሁን የቀለበት የቲክቶክ ገንዘብ አለ ምናምን አለ ወሬው ምናምን ነገር ይወሰዳል። ይሄ ዳስጌቱም ግብር ነው። እነሱ ሌላ ግብር አላቸው፣ ሌላ አላማ አላቸው። ተገብረን ኖረናል። ሁላችን ነው በማናውቀው በፖለቲካ ተገብረናል። አሁን ግን ግብር ደግሞ የሚያደርጉት ማንን ነው? እዚህ ሶሻል ሚዲያ ላይ ያሉት ልጆች ለፍተው የሚያድሩት ለህዝብ የሚሆኑትን። ጆን ዳንኤል አምልጧል። በማን ገባሪው? በዮኒ ማኛ ገባሪው። ገባሽ? ትረፊ ብለንሻል። መትረፍ አልፈለግሽም። ዞር ብለሽ የሚያስታውስሽ ያንን የትላንትናውን ራስሽ ፈልገሽ ራስሽ እየሮጥሽ ራስሽ ጌምሽን ጨርሰሽ ሮጥሽ ታክሲ ይዘሽ የምትሄጂው የት ነው? ጆን ዳንኤል ጋር ራስሽ እኮ ነሽ። ልጁን ራሱን ለዚህ እንዲያብድ ያደረግሽው ራስሽ ነሽ። አንቺ ረፊ ንቂ። እስኪ ረስተሽው ከሆነ ንቂ። ትላንትና የመጣሽበትን ትላንትና ከዛ የነበርሽበትን ትላንትና የሆነ ሰውን አስገድደሽ ወደዚህ ነገር ውስጥ አስገብተሽ ከአንተ ውጭ ህይወት የለኝም ብለሽ ወደዚህ አይኖ ሁላችንም እኮ እናውቃለን። እንጃ አልሞትንም መቼስ ወይ እንዳንቺ እንትን ምንድን ነው የሚባለው ኢሉሚናትን እኛ ላይ አልደረሰም። ለምን? የጌታ ኢየሱስ ክርስቶስ ልጆች ነው። እንደናንተ ሰይጣን አልተጫወተብኝም። ሰይጣን ቢጫወትብኝ ኖሮ ኦኬ። ሰይጣን እየተጫወተባቸው ያላችሁት እኔ ልጄን ራሱ ሰይጣን እየተጫወተባት ነበር። አውጥቻታለሁ። እግዚአብሔር አውጥቶልኛል። ጸሎቴ አውጥቶልኛል። የእናት የአባቷ ጸሎቶች አውጥቶልኛል። ግብር ነበረች እሷ ራሷ። አሁን ደግሞ አንቺ ነሽ ግብር ይሆንሽ። ግብር እየሆንሽ ያለሽ አንቺ ነሽ። የራስሽን ደም ሰጥተሽ የሌላውን ደም ልትወጪ ለግብር ለመታረድ የቀረበች በግ አንቺ ደግሞ ውጭ ደዛ ትላንት እዛ ከአቢባ ጋዛ ስትደልቅ ውለሽ አሁን ደግሞ ትመጫለሽ። ነገር ወሬ ምን እንትን ተመልካች አይተሽ ነው የምትመጪው። ያ እኔ ግብር መሆን አልፈልግም። አፍሽን ባትከፍቺ ጥሩ ነው። ይህንን ልናገርሽ የቻልኩት ለምን እንደሆነ ታውቂያለሽ? ለዮናስ የነገርሽውን ነገር ለእኔም ስለነገርሽኝ ነው። ነግሬሻለሁ። ዝም ብዬ ነው ያዳመጥኩሽ። ይህን ነገር ብታረጊ ይብስብሻል፣ በአንቺ ይብሳል ብዬ ነግሬሻለሁ። ይህንን አውጥሽ ለዮኒ ነግረሽዋል። ይህንን ነገር ግን ያደረገው ለማንና ለምን እንደሆነ ታውቂዋለሽ። ያ ደግሞ ምንም መረጃ የለሽ። ምንም ነገር ምንም እንዲህ ነገር ሲያደርግ እንደነበረ ዮናስ ይናገር። ዮናስን የሚያምነው አይደለም መንግስት፣ ፖሊስ አይደለም ምንም የለም። ይሄው የአንቺ ቢጤ ጅል ትናንትና ኦርቶዶክስን ማርያምን ሲሳደብ የነበረው ዛሬ ደግሞ ጴንጤን ከዛ ይቀጥላል፣ ሙስሊምን ከዛ ይቀጥላል። ይሄው የአንቺ ይሄ የግብር ትውልድ እንደ አንቺ የሚነዳ እነሱ ናቸው የሚያምኑት ዮናስን። ገብቶሻል? ያ የበላበትን ሳህን የሚሰብር ክፉም ደግም ጊዜ አለ ብሎ የማይል እንዳንቺ አይነቱ ነው። ለግብር የተዘጋጀ ትላንትና ማርያም ከዛ ዛሬ ደግሞ ኢየሱስ ሲሰደብ አሁንም 5000 ሰው ነው ያለው እዛ። ለምን እንደሆነ ታውቂያለሽ? እግዚአብሔር ይራቀው። ያ ገብርኤል ስዕሉ እንጂ የገብርኤል መንፈስ የሌለበት ገብርኤል በሰይጣን ሆኖ ሰውነታችሁ ላይ የገባ ታቱም ያደረጋችሁ ካላችሁ የምታምኘው ገብርኤል ከዚህ ማያድን ከሆነ የኔም መብት ሰይጣን ነው የተጠናወተሽ። አንቺ እየሄድሽ ነው እያመለጥሽ ነው እየሄድሽ ነው። አይምሰልሽ፣ እየጠፋሽ ነው። ታውቂያለሽ ጂጂክያ ማን እንደሆንኩኝ ታውቂያለሽ። እኔ እና አንቺ ምን እንደምንተዋወቅ ታውቂያለሽ። እየጠፋሽ ነው። እግዚአብሔር የሚወደውን ወደ እስር ቤት ያደረገ ከቶ አሳርፎ አስተምሮ ያስወጠዋል። እግዚአብሔር የሚወደው አይሽ አብራችሁ የምትጠፉ ሰዎች እንዳለ ሆናችሁ ጆን ዳንኤልን በልጅ በእስር ቤት አሳርፎታል። የነገውን ግን አላውቅም። አንቺን ደግሞ ወደምትጠፊበት አስገብቶሻል። አይምሰልሽ። ሴት ልጅ ሲጣሉበት ያነሷል። ኖ ጃኒ፣ ኖት ዩ
ዳንስሽ ሊያምር ይችላል። ኦኬ ዳንሱ ያምራል። ሴት ልጅ የምታምርበት ግን የራሷ የሆነ ነገር ሲኖራት ነው። ባዶ ኩባያ ምንም ከሌለው ምንም አያምርም። የሆነ ቃል ላይ ወይ ካልሞላሽበትና ካልጠጣሽበት ምንም። የሰው ልጅ ገንዘብ ብቻ አይደለም የሚያሳምረው፣ ውስጥ ሲሆን ነገር ላይ ነገ ተንቀሽ እንደምትወረወር ይነግርሻል። ይችን እንዳትረሻት የምታልቅ ለነገሩ ይውልሽ ነገ ትመጫታለሽ። ነገ ልክ መጣው እንደ ሸንኮራ አድርገው እነዚህ የግብር ፋሚሊዎች፣ የግብር ቤተሰቦች፣ የጃፊ ኤፕሰን ፋሚሊዎች መጠጥ አድርገው ሲጨርሱሽ እንደ ሸንኮራ አንጥተው ይጥሉና እዚህ ጋራ እንደዚህ ዝም ብርር ሲልብሽ እናይሻለን። አፍ የለሽም የዛኔ ደግሞ አትመጫትም። ምክንያቱም ትፈሪያለሽ። አንቺ ምንም የምታስፈራሪበት ምንም ነገር የለሽ። ምንም ነገር የአንቺም ስም እንዳይወጣ የእሱም ስም እንዳይወጣ ያ በወደቀ ነገር ላይ ምን ይበዛበታል? ምን ስለሆንሽ አንድ ነገር ይኖርሻል። እሱም መንግስት ስለማይፈቅደው ይመስልሻል? ሁሉም እንዳላቸው ታውቂያለሽ በዚህ ነገር። ከዛ በኋላ አንቺ በሰላም እዛች መሬት ላይ የምትንቀሳቀሽ ይመስልሻል? በሰላም ወይም መኪና ከመኪና እየወጣሽ ካልሆነ ገደል ገባሽ። የኔ ቤት ያንን ነገር ስትናገሪ ማንን ልትነኪ እንደምትችል ግን አንዳንዴ ትክክል ነሽ። ግን አንቺ ልጅ ጤነኛ ነሽ? ከማን ጋር እየታገልሽ እንደሆነ ታውቂያለሽ? ግን ትግልሽ ከማን ጋር እንደሆነ አሁን እንኳን አካውንትሽን እንኳን አንዱ እንጀራሽ እንኳን እንደተዘጋ ታውቂያለሽ? ነገ ደግሞ ለአንቃሽ በሙሉ ይዘጋና ዝም ብያረብሽ የተበደርሽውን መኪና መክፈል እስከሚያቅትሽ ድረስ ማለት ነው። ሁሉን ማሳልፈሽ ከሰጠሽ በኋላ ተመልሰሽ የት ልትወርጂ እንደምትችይ ታውቂያለሽ? ወንድን አምነሽ እንደዚህ በራስሽ ተማመኝ። እንግዲያውስ ትላንት ያመሹ ጆን ዳንኤል ካልሆነሽ ይሄ የሚሆንሽ ይመስልሻል? እኔ ሴት ልጅ በራሷ ስትተማመን በራሷ ስትሆን ደስ የሚለኝ። እንኳን እንዳንቺ ያለ ባዶ ቅል አይደለም ሀቢሉት ለማይችል ስሙን በስነስርዓቱ የማይጽፍ ያ እዚህ ጋር ያላቸው ራሱ እያበዱ እየወጡ ነው። አንቺ መተማመኛ ቢኖርሽማ ኖሮ ራስሽ ወጥተሽ ፋይት ታደርጊ ነበር። እውነት ቢኖርሽ ኖሮ አላረኩኝም። እኔ ጆን ዳንኤል ጋር ራቁቴን አልሆንኩም። ወንድ ልጅ እውነት ራቁትሽን መሆንሽን ካመን አይቀበልሽም። ግን ለምን ከአንቺ አይደለም ፍቅሩ። ይህም ኮንቴንት እንደሆነ ያውቋል። እሱ ስለ ማንነቱ አይደለም ማንነቱ ሌላ ስለሆነ ጆን ዳንኤል አዶናይ ማንነቱ ሌላ ስለሆነ ልቡ ማንጋ እንዳለ ጾታው ማንጋ እንዳለ ስለሚያውቅ ስለ አንቺ ጆን ዳንኤል ራቁትሽ ጋር መሆንሽ አይጨንቀው። ስለሚሰራው ገንዘብ ነው የሚጨንቀው። ይቅርታ ብሎኛል ቀለበት ሊያደርግልኝ ነው። ኮንቴንት ነው፣ ቪዲዮ ነው የምትሰሩት እናንተ። ከመጀመሪያም አንቺ ማን እንደሆነች ታውቂዋለሽ፣ እሱም ማን እንደሆነ ያውቋል። ልታታልሉት የምትችሉት ማን ቦታ ይህንን ህዝብ የሞኝን ህዝብ ነው ከቨር እያደረጋችሁ ባልና ሚስት እያላችሁ እየተጫወታችሁ አንቺ ማንጋ ሄደሽ እንደምትጋደሚ ታውቂዋለሽ፣ እሱ ማንጋ ሄዱ እንደሚጋደም ታውቁታላችሁ። ግብር ነው ያ ብዙ ኢትዮጵያ ውስጥ በእናንተ ከቨር ተደርገው የሚኖሩ ሰዎች ስላሉ ነው። ግብር ነው የኔ ቆንጆ። እኔ ከ4 ወር በፊት ይህንን ስሰማ አላመንኩም ነበር። ስቲል ነው እያወሩኝ ራሱ ያንቀጠቀጠኛል። ስላንችና ስለሱ ማውቀውን ነገር ሂጂ ነጻ ብለሽን ተጠቀሚ። ሂጂ ተጠመቂና ከዚህ ከተጠበጠበብሽ ነገር ውጭ አንቺ ገደል ልትገቢ ሰውን ይዘሽ ገደል ትገቢያለሽ። ያንቺ ገደል መግባት እንትን አይልም እንዴ? አይበቃም እንዴ? ማን እንደሚደግፉሽ እኮ እናውቃለን። በሰው ቀልብ ማጣት፣ በልጆቹ ማልቀስ፣ ደጋፊዎችሽ እንዲህ ልክ እናታቸው እንደሞተች ሴት ደጃፍ ሲያዩ ለአንቺ ያስደስትሻል። ይሄ ነገር በጣም ነው የሚያስደስትሽ። አንቺም ግብርሽም ልትገብር የተነሳሽው ግብርም ያስደስታችኋል። ይህንን እነግርሻለሁ። ከአለባበስ ጀምሮ እኮ ሱሪ አትልበሽ ሴት ሁኚ እያለ እኮ ሲጨቃጨቅ እኔ ራሴ ስንት ቀን ልብስ ልበሽ ያልኩሽ። እኔና ኬዶ የምንለብሰው ሱሪ ነው። ይ ለምንድን ሱሪ የምትለብሽው? ይ ተፈጥሮሽ ነው። በማን ተደብቃችሁ ነው የምትኖሩት? አንቺም ሁላችሁ ገድ ምሽት የራሳችሁ ኃጢአት ያዘ ደግሞ ሰው ላይ የምትቆልዩ ኃጢአት
ሂጂና የምታታሊውን አታይም። አንቺም ይሄ ወንድ ሀገር እድባለሽ ማን እንደሚደግፍሽ እኮ እናውቀዋለን። ጥቃቆች እናንተ ከዚህ የበለጠ ብትደርሱ ምን ልትሆኑ ነው? አስቀያሚ እኮ ታውቂያለሽ አይደል? ያለሽ ቪዲዮ አንቺ እሱ ይውጣልሽ። ቺ ብጤልች ልጅ ጤነኛ ናት እንዴ? መውደቂያሽ እንደምትፈልጊው የህዝብ ሁሉን ነገር ጉድሽን ጓደኞች ጉድሽን እንደማብቀው እዚህ ጋር ሲያደርሱሽ ኢትዮጵያ ውስጥ ተቀባይነት የሌለው ማንነት እኮ ነው ያለሽ። የምናባሽ ቀለበት ነው ከበሬች እገጋሞች የኢትዮጵያን ባህልና ስነስርዓት ይዘው እዚህ ጋር የሚኖሩ ልጆች እኮ አንገታቸውን ደፍተው እኮ ነው ከፋም ለማ ጉደኛ ነው። ከአንቺ ብሶ ደግሞ ሰውን ታስፈራሪያለሽ። ውዳቂ ምን አባታቸው ነው የሚጣሉት? ሁለቱም ተዋውቀው እየኖሩ እኮ ነው። ከበሬጆች ናቸው ሁለቱ። እሷም እሱ ምን እንደሚፈልጉ ምን እንደሚያደርጉ ያውቁታል። ግን ገንዘብ ሊሰራ የሚችለው በእነሱ ማንነት ሳይሆን የኢትዮጵያ ሕዝብ ባለው ባህል ማንነት ነው። ኧረ እባክሽ ጂጂን ለማያውቅሽ እኔ ጂጂን አይደለም የምታታልኝ ሁሉን ነገር ዝም። ምክንያቱም እኔ ተቃዋሚ አይደለም። ማንም ሰው የፈለገውን መኖር ይችላል፣ ሆኖ መኖር ይችላል። ገባሽ? እንድትኖሪ ስንፈቅድልሽ እኛ እንዳንኖር ግን እንዳትከለኪ። ኦኬ? እኛ አንቺ እንድትኖሪ ፈቅድንልሻል። ደስ ብሎሽ በማንነትሽ ደስ ብሎሽ እንድትኖሪ ፈቅድንልሻል። የእኛን መኖር ግን የሌሎች ኢትዮጵያኖች ልጆች አለመኖርን ግን የምትከለኪ ከሆነ አንድ ቪዲዮ ያለሽ አስቀያሚ ለህዝብ ይወጣልሻል። እኔ ነኝ የምነግርሽ ደግሞ። ከዛ ህዝቡ ሀቅን ተፍ ብሎ ይጠላሻል። አንቺ የሰውን ገበና አውጣለሁ ስትይ የራስሽ ገበና ይወጣል። ይሄ ሁላ ጉድ እንዳይወጣ ከመጀመሪያው ጀምሬ ተው። ሁለታችሁ መድረስ የምትፈልጉበት ቦታ ላይ ድረሱ። ሌላ ሰው እንዲኖር ያ ፍቀዱ። አንተም ስል ጭራሽ ዛሬ ወጥተሽ የእሱ ጉድ አለ አውጣለሁ። አይ ነው ይሄኛውን ነው የምታውጪው። ግን ይሄንን ያደረገው ላንቺ ነበር፣ ላንቺ ለበት ማለት ነው። ከወንድ ጋር መጥፎም ጥሩ ጊዜ የምታለፋል። አንዳንዴ የምታልፊያቸው ነገሮች አሉ። አንዳንዴ ኮፒሊንግ አርባይስ የማታልፊያቸው ነገሮች አሉ። ባለጌነሽ ለማንኛውም ስድነሽ። ኦኬ ይሄ ሁላ ጉድሽን ሳያውቅ ነው ሴቱ በሙሉ ከአንቺ ጋር አይቆምም። ቢያውቁም ደግሞ ኖርማል ነው ብለው ደግሞ የሚተዉ ሰዎች አሉ። የኔ ልጆች ፌሚኒስቶች ለምን ከኔ ልጅ ጋር እንዳልቆሙ ታውቂያለሽ? የኔ ልጅ ሌዝቢያን ስላልሆነች ነው። ይገባሻል? ፌሚኒስቶች የሚቆሙት ከሌዝቢያን ሴቶች ጋር ነው። የኔ ልጅ ሌዝቢያን አይደለችም። ፌሚኒስቶ አይቆሙላቸው። ለእኔ ልጅ የቆሙት እውነተኛ ሰዎች ናቸው። አሁን ይገባሻል፣ በደንብ ይገባሻል። ሲገባሽ በደንብ ሲገባህ ትነግረኛለህ። ሪፖርትን ያላችሁ ኧረ እባካችሁ ሪፖርት ተይ እንጂ
ሌላስ ሪፖርት የላችሁም? በደንብ አርጉ። ልጠብቃችሁ ሪፖርት እስከምታረጉ ክብር የማያብድላችሁ አርጉ። ምድር እንዳንኖር እኮ ከለከሉን እኮ ልጆቻችንን በስነስርዓቱ እንዳይኖሩ በስነስርዓቱ እንዳያድጉ የራሳቸውን ጉዳይ የራሳቸውን ጉድ ለመደበቅ የሌላውን ጉድ ማውጣት አለባቸው። እንዴ እናንተ እየኖራችሁ እኛ አንኖርም? እናንተ እየኖራችሁ ሌሎች ይህንን የተናገርኩት ባለፈው ኢትዮጵያ ውስጥ ያሉት ልጆች መከራቸውን አይተው ይህ ቢራቢሮ ምልክት ምን እንደሆነ ሄዳችሁ ይሁት። እስቲ ቢራቢሮ መራሱ ሂዱ እስቲ ቢራቢሮ ምልክት ጉግል ሰጣችሁት። ሁለት ተመሳሳይ ነገር ሲጋጠም ማለት ነው ምልክቱ ይሄ ነው። እከክ ይሄ ገልቱ ትውልድ ጉድ እኮ ፈላ። እኛ ብቻ እንኑር እናንተ አትኑሩ። እኛ ብቻ ይሄ እኔ በጣም እንደዚህ ነገር እመጣለሁ። ይሄ በፖለቲካው እመጣለሁ። እኔ ልብላ እናንተ አትብሉ፣ እኔ ልኑር እናንተ አትኑሩ። ኑሩ እናንተም ሌሎቹም ይኑሩ። ይህን ልጅ መጀመሪያ እኔ ቲክ ያደረኩበት አዋርድ ኢትዮጵያ ውስጥ ለፍተው የሰሩ ለፍተው የኖሩ ሰዎች ልጆች አዋርድ ሊሰጣቸው ሲገባ እኔ ብቻ ለምን አለ። እነሱንም እሱን ወጥቶ ጅጅክያ የምትባል ይቺ መርዘኛ አንተ ጥብ መርዘኛ የ27 ዓመት ውጤት አንተ ቡሽቲ ማንነትን ደብቀ የምትኖር እከክ እንደ አሳማ ካገኘው ጋር የምትጋደም ነህ አንተ። ሴት አይቀር ወንድ አይቀር